ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። አዲስ አበባ እየተገነቡ ያሉ ህንጻዎች ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው፣ ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱ የሚጠላ ሰው የለም። ከደረጃ በታች የሆነ ህንጻ መተካቱ የሚጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት ያዳግታል። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በቱሪስት ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባ ያለው በጡጦ ነው እየተንጠባጠበ ወደ ካፒታል ወደ ማኒፋክቸሪንግ እየገባ ያለው። በህንጻ ግንባታ ግን እንደ አንድ ነገር ነው። በሰርቪስ ግን እንደ አንድ ነገር ነው። ይሄ ለምን ሆነ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ ጠንከር ያለ ሀሳብ ይዤላችሁ መጥቻለሁ። ብዙዎቻችሁ ይሄ መርሃ ግብር ለትውልድ ተደራሽ እንዲሆን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሜምበር ያልሆናችሁም ብትኖሩ ሜምበር እየሆናችሁ ይልቁኑ ከሀገር ውጭ ያላችሁ ሜምበር ስትሆኑ የቻላችሁትን የሜምበርሺፕ የሚጠይቀውን $5 ምን ሜምበር ብቻ እንድትሆኑ ተደራሽነቱ እንዲፈጠን አብራችሁ የምትቆሙ ደስ ይለኛል። እንግዲህ ዘመን እስከሰጠን ድረስ በሀሳብ ልዕልና ስለምናምን በሀሳብ ልዕልና ደግሞ እውነትን እውነት እያለን እንዳልኳችሁ ቅጥፈት ለማንም አይበጅም። ነገ ትጸጸቱበታላችሁ፣ ነገ ትቆጩበታላችሁ። ስለሆነም ይሄን እንድታደርጉ ኢትዮጵያ ውስጥ ደግሞ ያላችሁ ወንድም እህቶቼ በቪፒኤን በመክፈት በቪፒኤን ብታዩት ተደራሽነቱ ይቀጥላል ማለት ነው። ዛሬ ስለ ጠቅላይ ሚኒስትር አብይ አህመድ እና ስለሳቸው ስራ እውነትን እውነት እንላለን። እኔ ነግሬያቸዋለሁ። በሀሳብ ልዕልና ነው የማምነው። ስቃወም በምክንያት ነው፣ ስደግፍ በምክንያት ነው። ማንንም ለማስደሰት ብዬ አልቃወምም። ማንንም ለማኮስመን ብዬ እየዋሸውኝ እንትን አልልም። ጥዩፍ በቃ የምጠየፈው ነገር እንደሆነ እንድታስቡት ይሁን። ያው ሊደርሺፕ መሪዎችን ስታስቡ ስለ መሪዎች አቋም፣ ተቋማዊ አደረጃጀት ላይ ያላቸው ተሳትፎ፣ ሀገራዊ አደረጃጀት ላይ ያላቸው ተሳትፎ እያንዳንዱን ነገር በርቀት ሆናችሁ ከንግግሮቻቸው የምታዩት አለ፣ ቀርባችሁ ደግሞ የምታዩት ነገር አለ። እኔ ጠቅላይ ሚኒስትር መለስ ዜናዊን በጣም ነው ማደንቀው። እንዳልኳችሁ ነው። መቼም በጫካ በነበረው ውሎ ከአዲስ አበባ ዩኒቨርሲቲ ወደ ጫካ ከገባ በኋላ በጫካ የቻይና ርዕዮተ ዓለምን ያጠናው። የቻይና ርዕዮተ ዓለምን ደግሞ ይዞ መጥቶ ለኢትዮጵያ ይበጃል ያለውን ዲሞክራሲያዊ ነገርን ለማስፈን እንደምታውቁት ከዛ በፊት እንግዲህ በደርግ ዘመን የኖርንበት ነገር አለ። ሌኒን ማርክስም እና መሰል ነገሮችን ይዘን ነው። ከዛ በፊት እንግዲህ ላንድሮድ ወይም የፊውዳል አገዛዝን የላንድሮድ ሲስተምን እያንዳንዱን ታሪክ ማጥናት እንችላለን ማለት ነው። በአፄዎቹ ዘመን ላይ የነበረው ነገር አለ። መሬት ላራሹ ደግሞ
ተብሎ በአዋጅ 4767 የተቀየረ አለ። የላንድሮድ ሲስተም ለአራሹ ተባለ። ከዛ በኋላ ኢህአዴግ ደርግ መጣ። ደርግም እንግዲህ በራሱ በጦርነት ተያዘ፣ በተለያየ ነገር ውስጥ አለፈ። ከዛ በኋላ እንግዲህ እሱ ይዞት የነበረው ሶሻሊስት ፓርቲ የሶሻሊዝም አመለካከት በብዙ ሄደ። ግን የሚገርማቸው እስከዛ ዘመን ድረስ ቅጥፈት አልነበረም። ይህን ያህል የውሸት መረጃ የውሸት ማስረጃ ምናምን እና ይልቁኑ ደርግን ደግሞ ስናስብ ስፔሻሊ በሃይማኖት ላይ ያደረጋቸው ትልልቅ ሴራዎችን ማሰብ እንችላለን። በቅዱስ ቤተክርስቲያን እንኳን ከ700-800 በላይ ንብረት ቤቶች ነጥቋታል። በነገራችን ላይ አዋጅ 4767 ብሎ በኢህአዴግ ዘመን ነው በነገራችን ላይ 500ዎቹ የተመለሱት። ይህን ታውቁ እንደሆነ አላውቅም። እና ብልጽግናውን መለስኩኝ ብሎ አንዳንድ ጊዜ ሲያወራ እኔ ስቃለሁ ማለት ነው። የፕሮቴስታንት ደግሞ የተወሰነ እንደዚሁ ነበር ማለት ነው። ዞሮ ዞሮ ግን ዛሬ የምናነሳው ነገር አለ። በመጀመሪያ ደረጃ እንደዚህ አይነት በፎርጅድ ሰነድ የሚንቀሳቀስ ፓርቲ መጨረሻው ምንድን ነው የሚለውን ረጋ ብለን ሁሉን ነገር በመረጃና በማስረጃ ከአብይ ያስተዳደግ ችግር ጀምረን እንድንረዳው ይሁን። እንግዲህ እኔና አብይ አቻነን በእድሜ እሱ ጠቅላይ ሚኒስትር ነው፣ እኔ ደግሞ ስደተኛ ነኝ እና ግን ያው ከአብይ ጋር የተገፋፋ ነው። የስልጣን ጉዳይ አይደለም፣ ሌላ ጉዳይ አይደለም። ቅጥፈት ነው። ለምን ትቀጥፋለህ የሚል ለምን ትዋሻለህ የሚል ይልቁኑ ደግሞ በጆሮዬ ሰምቼ በዓይኔ እያየው ኦርቶዶክስን ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ከቤተ መንግስቴ በደብዳቤ ነው ያባረርኳት። ቤተ መንግስት እንኳን መጥተው እናንተን ከኋላ ገትረዋችሁ ምናምን ሲል ሊያጠፋን የመጣ ኦርቶዶክስ ጠፋች ማለት ደግሞ ኢትዮጵያ እንደጠፋች ነው የማስበው እና የማምነውም ማለት ነው፣ በመረጃ ነው በማስረጃ ማለት ነው። እና በዛ ዙሪያ እንግዲህ ጠንከር ያለ ነገር ዛሬ የምችላለሁ። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ እንድትቀጥሉ ይሁን። በመጀመሪያ ደረጃ አብይ ስለ በሻሻ ከተናገረው ቅጥፈት እንምጣና ከስር ያላችሁ በነገራችን ላይ አጠናው ያለው ፒኤችዲ በዛ ፒኤችዲ ሰራው ያለው ሚስጥር ሁሉ ገልጥላቸዋለሁ። ዛሬ ጠንከር ብዬ ነው የምናገረው ማለት ያለ መረጃ ግን አልኮንነውም፣ ያለ መረጃ አላጋልጠውም ምናምን እና አብይ አህመድ እኔ ያደኩበት ሀገር ብሎ ከሚናገረው ልነመሳና ከዛ ሽፈራው ሽጉጤን ሁሉ ማስገባላቸዋለሁ ከመለስ ጋር ሌላ ሊደርሺፕ ላይ እንዳሉ አነሳለሁ ማለት ነው። እና አብይ አህመድ ስለራሱ ከራሱ አንደበት የተናገረው ስለ በሻሻ የተናገረው ነገር እንስማ። እኔ የተወለድኩበት ከተማ ቤተክርስቲያን የለም። ቤተክርስቲያን የሚባል ነገር የለም። መድኃኒዓለም ገብርኤል የሚባል ነገር ሰምቼ አላውቅም። 4ኛ ክፍል ሲሆን ለመጀመሪያ ጊዜ አንድ የኛ መንደር ልጅ ከተማ ሄድና ገጠር ስለሆነ የኛ ክረምት ቆይቶ ሲመለስ እንግሊዝኛ ተምሮ መጣ። ልጁ ኢብራሂም ይባላል። ተምሮ የመጣው እንግሊዝኛ ደግሞ ጂሰስ ኢዝ ሎርድ የሚል ነው እና ፓስ ስንጫወት ጎል ሲገባ ጂሰስ ኢዝ ሎርድ ይላል። ሲገጭም ይሄው ይደግማል። እኛ እንግሊዝኛውን መማር ስለምንፈልግ ሰማን። ጂሰስን አናውቅም፣ ሎርድም አናውቅም፣ ይዝንም አናውቅም። ግን እንግሊዝኛ ተማረ። ልጁ ኢብራሂም ይባላል። ያን ዘርዘራ እኔ ማሳድደው ጌታ እንደ ጳውሎስ በመጨረሻም ወርሶኝ ዛሬ የሱን እውነት ለመግለጥ እድል ሰጠኝ። እኔ የተወለድኩበት ከተማ እንግዲህ ይሄ የአብይ ስብከት ፕሮቴስታንት አዳራሽ ላይ ነው። በነገራችን ላይ ስለ እያንዳንዱ ነገር እንጠየቃለን። እኔ የተወለድኩበት ከተማ ብሏል። ከተማ ምን ማለት ነው? አንድ ከተማ የገጠር ከተማ ምን ያሰኛል? እኔ የተወለድኩበት ከተማ ገብርኤል የሚባል ቤተክርስቲያን የሚባል ነገር መድኃኒዓለም የሚባል ነገር አይታወቅም ባለ። አሁን ይሄንን ከቻይና እናት የተወለደ ሰው ቢያወራው ጥሩ ነው። ግን ክርስቲያን ከሆኑ ኦርቶዶክሳዊ ከሆኑ እናት የተወለደ ሰው ውስጡ ግን መለስ ዜናዊ እንዳለው ተዋስ አለ ያለው የአክራሪ ጽንፈኛ
የሃይማኖት ነገር የያዘ ሰው የሚናገረው ንግግር እንድታስቡ ይሁን። በደንብ ስሙ። በሻሻን እንግዲህ በሻሻ ውስጥ ኢየሱስ ክርስቶስ አይታወቅም፣ ገብርኤል አይታወቅም። እናቱ ማን ናቸው? እዛ ሀገር ያላችሁ ህዝቦች ሲከሳ አይጻፉልኝ። እውነት አይታወቅም ወይስ በሻሻ ከኢትዮጵያ ውጭ ነች? አሁን በደንብ ስሙ። ይሄ ሰው ፕሮቴስታንት ነኝ እያለ ነው። ወደ ትምህርት መረጃው በኋላ እመጣለሁ። ካጠናው ጥናት ዓለም አቀፋዊ ነገሮች፣ ኮንፍሊክት፣ የግጭት አፈታት ዘዴ በሚል ያቀረባቸው መረጃዎች ሁሉ በማላይ ተንተርሶ ያለው የውስጥ የአክራሪ ሃይማኖት የኦርቶዶክስ ጥላቻ መሆኑን በመረጃ ላሳያችሁ ስለፈለኩ ነው። ስለዚህ አሁን ይሄ ሰውዬ ምን ብሎ ይናገራል? እኔ የተወለድኩበት ሀገር ገብርኤልም ሰምተን አናቅም፣ ቤተክርስቲያን የሚባል ነገርም ሰምተን አናቅም፣ ክርስቲያን የሚባል ነገር ሰምተን አናቅም። የተወለደው ግን ከክርስቲያን አባት ሙስሊም እናት ክርስቲያን ኦርቶዶክስ ተዋህዶ ከሆነ ሰው ነው የተወለደው፣ ከሆኑ ሰዎች ነው የተወለደው። ስለዚህ ከጀርባው የያዘውን አጀንዳ ሁላችሁም እንድትረዱት ነው። ከዛ እንመጣለን። እውነት ለመናገር አሁን የሚሰራው ስራ ትክክለኛ ነው፣ የሊደርሺፕ ስራ ነው ምናምን እንመጣለን። በሌላ ጊዜ ደግሞ እንግዲህ በደንብ ስሙ። ጂሰስ ሎርን ሰምተን የማሳድደውና ጌታን አገኘው አለ። አቤት የሚያሳድደውን ጌታ አገኘ አለና ከዛ በኋላ ሙስሊሞቹን ከዚህ በፊት ማሰምቻቸዋለሁ። ዛሬ ወደ ለዛውም የእሱን ቃል አልወስድም፣ ወደ አብዮት አደባባይ አለ። ግን ወደ መስቀል አደባባይ የቅዱስነታቸው እረፍት ጊዜ ሄደን አንድ ክርስቲያን መሳይ ሙስሊምና ሁለት ሙስሊሞች ሄደን ነበረን። ከዚህ በፊት አሳይቻቸዋለሁ። ሄደን ነበረን ብሎ ሲናገር ሰማላችሁ። ይኸው ስሙት። አብዮት አደባባይ ሄደን ነበረ እና የሄድነው እንደምታውቁት አንድ ክርስቲያን መሳይ እስላምና ሁለት እስላሞች ነን። አጋጣሚ ሆኖ ኦርቶዶክሶች አልነበርንበትም። ኦርቶዶክሶች ሰው እንኳን ሲሞት እንዴት በክብር መሸኘት እንደሚችሉ ነግራችሁ አልችልም። ያስቀናል ስርዓቱ። የአንድ ቀን አይደለም፣ የነበረ ካፒታል ነው። በስርዓት በዜማ በቅኔ በጣም ደስ በሚል መንገድ አባታቸውን ይሸኛሉ። እንግዲህ እንደሰማችሁት ነው። ደግሞ አሁን ፕራክቲካሊ ቤተ መንግስቱ ሙስሊሞችን አስገብቶ የሚያደርገውን ደግሞ ላሰማችሁ። እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገር ማን ነው የሚገፋ? ይህ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄድ። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ እየተገፋን ነን። ለማን ነው እየነገራችሁ ያላችሁት? አሁን በደንብ ስሙ። ቅድም ጴንጤው ጋር ሄዶ አያችሁ፣ መገለባበጥ ማለት ነው። ጴንጤው ጋር ሄዶ ሳሳድደው የነበረው ኢየሱስ ክርስቶስን አገኘሁት ይላል። አስቡ። እዚህ ጋር ደግሞ ይመጣና እኔ ሙስሊም ነኝ እያለ ደግሞ ይናገራል ማለት ነው። በአንድ ምላስ፣ በአንድ ንግግር፣ በአንድ ሰው። በደንብ ስሙኝ። ያ ብቻ አይደለም። አብይ አህመድ ሊያደርግ ያሰበው ለምሳሌ አፍሪካ እንድነጋ 30 ሺህ ካሬ ሰጥቷቸዋል። ከዛ በኋላም ሌላ ከዚህ በፊት የዛሬ 4 ዓመት ሰርቼላቸዋለሁ ምን ሊያደርግ እንዳቀደው ሁሉ ሸራተን ያሰበሰባቸው ጊዜ። ከዛ በኋላ ምን ብሎ ይናገራል? ሊያደርግ ያሰበውን እንዳልኳቸው የእኛን ደብራት ይቆጥራል። ለምሳሌ እኛ በአዲስ አበባ 168 ደብር እየሰራን እያሳነጽን እንደሆነ የተናገራቸው አያሌ ነገሮች አሉ። የእኛን ነገር፣ የእኛን መግለጫዎች፣ የእኛን እያንዳንዱን ነገር ይከታተላል። እስልምና ግን ሜጋ የእስልምና ቦታ ሰጥቶ ለማቋቋም እየዳከረ ነው፣ ግን አልተሳካለትም። ለምን? በደንብ ስሙ። ከራሱ እንስማ። አልጄሪያ
ሼክ ሀጂ አየው ያሉት መስጂድ ያስቀናል። በጣም ነው የሚያስቀናው። ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጂድ ያጣል። እስቲ ቁጥራችሁ 30 40 50 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ምን ያደርጋል? አምጡት። ትችላላችሁ። በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደህና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር፣ ሶማሌው፣ ኦሮሞ፣ አማራው፣ ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል ቁጥሩን። ችግር የለውም። አሁን በደንብ ስሙኝ። አምጡና እንስራ። አምጡና እንስራ። ቁጭት አለው። ለምን ያልተሳካለት አሰባስቦ እስልምና ሊያገኝ ያልቻለበት። ስለዚህ አብይ መጫወት አለበት። ፕሮቴስታንት ነኝ ሙስሊም ነኝ እያለ መጫወት አለበት። እዚህ ላይ አንድ ነገር ልንገራችሁ። ምንም እምነቱ ምንም መለስ ዜናዊ በኢትዮጵያዊነቱ ኩሩ ነው። በነገራችን ላይ የሚሰራውን ስራ በክፋትም በመልካምም ጠንቅቆ የሚያውቀው ማለት ነው። ሳናውቅ አመለጥከን ብለናል አይደል? ያኔ እና አምጡና ገንዘብ እንስራ። አሁን ስለ ትምህርት መረጃውን ልመጣ ነው። ልክ እንደዚሁ ሼር እያደረጋችሁ ስሙኝ። እውነትን እውነት ብለን ዘመናችንን መጨረስ ስላለብን ማለት ነው። መለስ እንግዲህ አብይ ለምኖ በነገራችን ላይ በቅርብ ቀን ሞሮኮ ጉዞ አለው። አንድ ሽልማት ካልተሸለምኩ ብሎ እግረ መንገዱን ገንዘብ ለእስልምና ለመለመን የሚሄድበት ጉዞ አለው። መለስ ምን ይላል? ምንም በሃይማኖቱ የደከመ ሰው ቢሆን ስለ ሀገሩና ስለ ቅርሶቹ ምን ይላል? ስሙት። የላሊበላን ግንብ የሰራን፣ የጎንደርን ቤተመንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተመንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል። ያን እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። አሁን በደንብ እንድትሰሙት የሚያስፈልገው ባይደዌ ዓለም አቀፋዊ ቅርሶቻችንን ዓለም አቀፋዊ ጥገናና የመንከባከብ ግዴታ አለበት ዩኔስኮ። ሰውየው ግን አንተርሶ ከዩኔስኮም ከአንዳንድ ባለጠጋ ሀገራት ጋር ታሪክን እስከ ማበላሸት ድረስ የሰራቸው የአክሱምም ሆነ የፋሲለደስን ብዙ ያደረጋቸው ነገሮች አሉ ማለት ነው። ያንን ለልመና መሸፈን የለብንም ነበር እያለ ያለው መለስ በቁጭት ነበር የሚያነሳው። የአብይ ልመና ግን እንዳልኳችሁ ስዕል እያሳየ ይሄን አድሱልኝ፣ ይሄን እንዲያርጉልኝ እያለ ሌላ ፖለቲካ እንደሚሰራ ሁላችሁም እንድትረዱ ይሁን። በደንብ ሰውኝ። አሁን አብይ አገር አልምቷል፣ አገር እየመራ ነው። እሺ የኢትዮጵያ ቴሌቪዥንን ተመልከቱት። አሁን አዳነችና አብይ እኮ ልብሳቸው የሚታይበት የሚዝናኑበት ነው። በነገራችን ላይ ይሄ ፕሮጀክት ይሏቸዋል። ግን ለህዝቡ ለሀገር መልስ ያልሆኑ ፕሮጀክቶች በየቀኑ አሁን ሰሞኑን ሰምታችኋል። ሆቴል በራሱ ታክስ እየከፈለ ለመኝታ ቤት ደግሞ ሌላ 5% ጭማሪ። ኧረ ምን በየቀኑ እየተጨመረበት ያለ። ለምሳሌ ሰሞኑን የማርቆስ ደብረ ማርቆስ የአውሮፕላን ማረፊያን አሰራለሁ ብሎ በነገር የነበረ ነው።
የነበረ ነው። በመሬት መሄድ ስላልተቻለ በአየር ከገባው በደንብ ስላልተቻለ አንዳንዶች አየር መንገዶቻችን ላይ አሁን እሱ ሰራዋቸው የሚሏቸው ወይም አደስኳቸው የሚለው አይሮፕላን እንዲህ ተቀርቅሮ ታያላችሁ። ተቀርቅሮ አየር መንገዱን የራሱ አድርጎታል። በነገራችን ላይ አየር መንገዱ ግን እኮ በጣም ፓርትነር የሆኑ ዓለም አቀፍ ኩባንያዎችም ጭምር ያሉበት ነው። የቢዝነስ ሴንተር ነው። ዳይሬክት የጥቅም ተጋሪ ባይሆኑም በተለያየ መንገድ ግን የቢዝነስ የኢትዮጵያ ሀብት ቢሆንም ነው። ግን አሁን የብልጽግና ነው። ልክ እሱ እንደሰራው አድርጎ ከዚህ የተነሳ ነው እንግዲህ የአየር መንገዶቹ ሰዎች ጋሽ ግርማም በዚህ ኡጋንዳ መጥቷል። ተክለ አንደኛው ሰው ወደ ሰሞኑ ወደ ሌላ ቦታ ሄደዋል። አብይ ግን የተቀመጠበትን ዓላማ ዘንግቶ ፋሽን ሾው ነው የሚያሳየው። አሁንም ስለ ትምህርት መረጃው ልመጣ ስለፈለግኩ ነው እንዳትረሱት። ይህ አክራሪ የእስልምና ሰው መሆኑን በመረጃ ላሳያችሁ ነው። ረጋ ብላችሁ ስሙኝ። የመለስን ትንሽ ልጨርስ። እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው የማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንድሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይህን ማድረግ ነው ለማለት አይደለም። ይህን የማድረግ ኃላፊነት አይደለም የተሰጠኝ። የምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ። የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት ፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው። ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የራሴን ጤንነት ለመጠበቅ በሚያስችለኝ መልኩ ሞካክራለሁ። ከዛ ባሻገር ችሎታ የለኝም። ችሎታ በሌለኝ እንትን ላይ ችሎታ ካላቸው ሰዎች ጋር መንደፋደፍ የሚጠቅም ሆኖ አይታየኝም። አሁን በደንብ ስሙ። መለስ ባይደዌ በአብይ ዘመን አይደለም ባይደዌ እዚህ ኳስ መጫወት የተጀመረው። በደንብ ታሪክ እዩ። ከአብይ በፊት የኢትዮጵያ መንግስት ለአንዳንድ ጉዳዮች ለገቢ ማሰባሰቢያ ለምንም ስቴዲየም ላይ ኳስ ጨዋታ አድርጎ ነበር። ሚኒስቴሮች ከአርቲስቶች ጋር ሚኒስቴሮች ከምናምን እንደዚህ ጨዋታ ነበር ከአብይ በፊት ማለት ነው። ግን አብያውን እንደው እንደዚህ የሚሰራው የሚልበት ነገር እውነት ለመናገር መቼም አንዳንድ ስራችን ንፋስ ሲመጣ ዝናብ ሲመጣ የተፈጥሮ ነገር ሲመጣ ነው አይደለም የሚታየው። እሺ በዚች 2 ቀን ውስጥ አዲስ አበባ ላይ የተፈጠረውን ላሳያችሁ። በዚች 2 ቀን እነዚህ ስራዎች ቀድሞም ነበሩ ቢኖሩም የአሁኑ ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን የእርሶ አፈጻጸም የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው ፕሮግራሙ እነዚህ ስራዎች ቀድሞም ነበሩ ቢኖሩም የአሁኑ ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን የእርሶ
አፈጻጸም የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው ፕሮግራሙ እንደዚህ አይነት እውነቶችን የምናሳያችሁ የሐሰት ሰነድ፣ የሐሰት አስተሳሰብ ከጀርባ ያለ ጨለምተኝነት ውጤቱ ተግባሩ ይሄ ነው። በኮንስትራክሽን ሕግ ሽሮ ፈሰስ የሚባል አለ። ማለት ሽሮ የሚመስል ዝም ብሎ የፈሰሰ ምንድነው? የሽሮ ፈሰስ ኮንስትራክሽን ቻይናዎች ቀልደውብን ከዚህ በፊት ተነግሯል። እና ፍሳሹን በአግባቡ ያልሰሩት ባይደዌ ከ6-5 ዓመት በኋላ ይሄ አሁን ሰራ ነው የሚሉት ነገር ታዩታላችሁ። ሌላ ወጪ ይፈልጋል፣ ሌላ ቀለም ይፈልጋል፣ ሌላ ወጪ ይፈልጋል። ግን በዛ ምንድን ነው የሚገኘው? በኮሪደር ልማቱ ገንዘብ ሜጋ ፕሮጀክት መስራት አይቻልም ወይ? እውነት ለመናገር ብልጽግና ኢንዱስትሪውን ገፍቶ ኤክስፖርት የሚያደርገው ሁሉ እንዳለ ሁሉ ቡና መሰል ነገር ጨርቃ ጨርቅንም እንደዚህ በብዙ ብረታ ብረትን በብዙ ከማድረግ ይልቅ አርቲፊሻል ማሽኖች እያስገባ ህዝቡን ያደናግረዋል። ኤክስፖርት የሚያደርገው እየቀነሰ የፈረደበት የስርቆት ወርቅና የቡና ጫት ኢምፖርት የሚያደርገው ደግሞ እየገነነ ለምን? አምራችነት ስለሌለ። አሁን በእህል ራሳችንን ችለናል ምናምን ማዳበሪያ ራሳችን ውሸት። ሰሞኑን እኮ አሳየው እኮ አህመድ ሼዴ በጣም ከባድ ወጪ እንዳወጡ በማዳበሪያ ግዢ ላይ ውሸት ነው። ታዲያ ይህን ሁሉ ነገር የማሳያችሁ ለምንድን ነው? ወደ ነገሬ ልምጣ። ፌክ ሊደርሺፕ፣ ፌክ
የሐሰት ነገር፣ የሐሰት እንቅስቃሴ። ስለዚህ ይህ ሐሰት ደግሞ በመሃላችን አለ የሚለው ራሱ ነው። ከዛ እነሳና የዛሬ 8 ዓመት የፓርላማ ንግግር አመጣና የአብይ አህመድ በእውነት ፒኤችዲውን የሰራው የኦሮሚያው ጥናት እነዚህን እነማንን አስፈትቶ ያሳሰራቸው ምንድነው? ያስፈታቸው ምንድነው? ስለዚህ በፌክ ሪሰርች ላይ ፒኤችዲውን እንደሰራ በመረጃ ያሳያቸዋለሁ። ያው በፕሮፌሰር ባደግና በፕሮፌሰር በዶክተር ገመች የተሰጠው ፌክ እንደሆነ፣ ስለዚህ እያንዳንዱ የትምህርት መረጃው ፌክ እንደሆነ በመረጃ ያሳያቸዋለሁ። በንጹህ ሊናገሰቡ ሰውየውንም ጠልቼው አይደለም፣ እኔ ውሸት ያመኛል። ሁላችን ከጥፋታችን እንመለስ እያልኩ ነው። ለማንኛውም ራሱ ምን ይላል? ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራን በስተቀረ በእኛ ልክ የታሰረበት የለም። እሺ እንግዲህ ይህም በእንዲህ እንዳልኩኝ አብይ ወስዶታል። ግን እኔ ነኝ አይልም ሁልቀን አብይ። እኔ ንጹህ ነኝ ነው አብይ የሚለው። በነገራችን ላይ እኔ ንጹህ ነኝ። እሺ ዛሬ የመረጃ ማጭበርበርን እናሳያችሁ። እንግዲህ ፓርላማ እንዲህ ነበረ ውይይቱ። ንዑስ አንቀጽ 2 መሰረት በምክር ቤቱ አብላጫ መቀመጫ ያገኘው የፖለቲካ ድርጅት ተወካይ የሚሰይመውን ጠቅላይ ሚኒስትር ለምክር ቤቱ እንዲያስታውቁ ለተከበሩ አቶ ሽፈራው ሽጉጤ እድሉን እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ድርጅታችን ኢህአዴግ ባለፉት 6 ዓመታት ኢህአዴግን በሊቀመንበርነትና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትን በጠቅላይ ሚኒስትርነት የመሩት ክቡር አቶ ኃይለማርያም ደሳለኝ ባቀረቡት የስራ መልቀቂያ ምክንያት ከተነጋገረና ከተቀበላቸው በኋላ በቅርቡ የኢህአዴግ ምክር ቤት የክቡር አቶ ኃይለማርያም ደሳለኝን የስራ መልቀቂያ ተቀብሎ አዲስ ሊቀመንበር መርጧል። በዚህ መሰረት በሀገራችን ህገ መንግስት አንቀጽ 73 ንዑስ አንቀጽ 2 የአሸናፊው ፓርቲ ተወካይ የሀገሪቱ ጠቅላይ ሚኒስትር ሆኖ ይሰየማሉ በሚለው ይመረጣል፣ ይወሰናል በሚለው መሰረት ከዚህ ቀጥሎ ማቀርባቸው የድርጅታችን ኢህአዴግ ሊቀመንበር ክቡር ዶክተር አብይ አህመድ አሊ ለጠቅላይ ሚኒስትርነት እጩነት ኢህአዴግ አቅርቧቸዋል። በዚህ መሰረት የክቡር ዶክተር አብይ አህመድ አሊን የአጽሮተ ታሪክ መረጃን እንደሚከተሉ አቀርባለሁ። ሙሉ ስም ዶክተር አብይ አህመድ አሊ፣ የትውልድ ቦታ ኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን አጋሮ ከተማ፣ የትውልድ ዘመን በ17/12/1968፣ ብሔር ኦሮሞ፣ የትዳር ሁኔታ ባለትዳርና የ3 ልጆች አባት፣ የትምህርት ዝግጅት ከአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ኢንስቲትዩት የዶክትሬት ዲግሪ፣ የመመረቂያ ጽሁፋቸው በአገር በቀል ግጭት አፈታት ማህበራዊ ሀብት ሚና ላይ የሰሩ በ2009 ዓ.ም በ2005 ዓ.ም አሽላንድ ዩኒቨርሲቲ ከሊድ ስታር ዩኒቨርሲቲ ኮሌጅ ጋር በመተባበር በሚሰጠው የድህረ ምረቃ ፕሮግራም የማስትሬትስ ዲግሪ በቢዝነስ አድሚኒስትሬሽን ያላቸው በ2003 ዓ.ም ከግሪንዊች ዩኒቨርሲቲ ለንደን ተባባሪ ተቋም ከኢንተርናሽናል ሊደርሺፕ ኢንስቲትዩት አዲስ አበባ ማስትሬት ዲግሪ በትራንስፎርሜሽን ሊደርሺፕ ኤንድ ቼንጅ ያላቸው በ1997 ዓ.ም በደቡብ አፍሪካ ፕሪቶሪያ ሲፐርኢድ በክሪፕቶግራፊ ፖስት ግራጁዌት አድቫንስ ዲፕሎማ የወሰዱ በ1994 ዓ.ም በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው የስራና የፖለቲካ ተሳትፏቸውን በሚመለከት ክቡር ዶክተር አብይ ከ1983 ዓ.ም ጀምሮ የኢህአዴግ አባልና አመራር በመሆን ያገለገሉ ሲሆን በአሁኑ ጊዜ
የኢህአዴግ ሊቀመንበር የኦህዴድ ሊቀመንበር ሆኖ እየሰሩ ናቸው። ከዛ በፊት በምክትል ፕሬዝዳንት ማዕረግ የኦህዴድ ጽህፈት ቤት ኃላፊ፣ በምክትል ፕሬዝዳንት ማዕረግ የኦሮሚያ ክልል የከተማ ልማት ቤቶች ቢሮ ኃላፊና የኢኮኖሚ ክላስተር አስተባባሪ፣ ከዛ በፊት የኢፌዴሪ ሳይንስና ቴክኖሎጂ ሚኒስቴር ሚኒስትር፣ የሳይንስና ቴክኖሎጂ መረጃ ማዕከል መስራችና አመራር፣ የመረጃ መረብ ደህንነት ኤጀንሲ መስራችና አመራር፣ በመከላከያ ሚኒስቴር ከተራ ወታደር እስከ ሌተናል ኮሎኔል ማዕረግ ያገለገሉ፣ ለተከታታይ 2 ዙር በሕዝብ ተወካዮች ምክር ቤት አባልነት በኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን ጎማ ወረዳን በመወከል ያገለገሉ፣ በበርካታ የስራ ኃላፊነቶችና ቦርድ ውስጦች ሰርቶ ያገለገሉና ከነዚህ ውጪም በርካታ ልምዶች ያሏቸው በመሆኑ ምክር ቤታችን እኚህን የግንባራችንን ሊቀመንበር ለሀገራችን ጠቅላይ ሚኒስትርነት ተቀብሎ እንዲሰየምልኝ በታላቅ አክብሮት ተጠይቃለሁ። አመሰግናለሁ። ጭብጨባ ይቅርብን። እንግዲህ ዘመኑን ትንሽ መለስ ስላደርግና አብይ አህመድ ከመሰየሙ በፊት ደመቀ መኮንንና የቀድሞ ጠቅላይ ሚኒስትር ደሳለኝ ኃይለማርያም ደሳለኝ አይታችሁ ከሆነ አቻ የሚያደርጋቸው የዩኒቨርሲቲ መምህርነታቸው ምናምን ተብሎ በሚገርም ሁኔታ የሰነድ መረጃቸው ከዩኒቨርሲቲም ካስተማሩባቸው ከኮሌጆችም እያንዳንዱ የሰነድ መረጃው ግልጽ ነበረ። አሁን የአብይ አህመድ የትምህርት ደረጃ ራሱ ሲነገር ከላይ ወደ ታች ተቀምጧል። ዲፕሎማ ያገኘበት የሳውዝ አፍሪካ እንዳልኳቸው ነው። ከዚህ ከሳውዝ አፍሪካ የሚመጣ ሰነድ እንዳለ አሁንም 100 ማስመጣት ትችላላችሁ። እና ቀለል የሚለው ዲፕሎማ ነች እሷ። 94 ዓመተ ምህረት አብይ አህመድ ዲግሪ ሰርቷል። እሱ ደግሞ ይሄ የተባለው ትምህርት ቤትም የግል ትምህርት ቤት ነው። እንግዲህ እንድታስቡት የሚያስፈልገው እንደነ ገነት ዘውዴ የትምህርት ሚኒስቴር የነበሩበትን ዘመን እንድታስቡ ይሁን ማለት ነው። አንድ ታይፒስት የነበረች የትምህርት ሚኒስቴር ሆናለች። ዳሩ ገነት ዘውዴም ለእኔ በማነው ስሙ ይሄ ፕሮፌሰር ብርሃኑም ያው ናቸው ለእኔ። ምክንያቱም ሊለውጡት የሚችሉ ነገር ስላይደለ ማለት ነው። ያቺ ያልተማረች አቡኪ፣ ይሄኛው ደግሞ ተምሬያለሁ የሚል አቡኪ ስለሆነ ማለት ነው። ምክንያቱም ማስጠበቅ ካለበት ይሄ ነበረ፣ ህገወጥ ሰነድን መርምሮ ለፍርድ ማስቀረብ ያለበት ማለት ነው። ይልቁኑ ደግሞ የተፎካካሪ ፓርቲ መስራች ነኝ ምናምን የሚል ሰው ማለት ነው። ስለዚህ 97 ላይ ከደቡብ አፍሪካ ያገኘው ነገር አለ። 94 ላይ እያለ ይመጣና ይሄ የሊድ ስታሩን ነገር ተውት። ገመቺስና ዶክተር ገመቺስና ፕሮፌሰር ባደግ ላልሰጡት የኢህአዴግ ሹመኛ የለም፣ ላልሰጡት የብልጽግና ሹመኛ የለም። እኔ ራሴ ከፈለጉ እነሱ ፒኤችዲ ይሰጡኛል። በነገራችን ላይ ችግር የለባቸው እነሱ ብቻ መሬት ያገኙ ገንዘብ ያገኙ ችግር የለባቸው። ታዲያ ተምረው ነው ወይ? እንደምታውቁት ፒኤችዲ ሪሰርች ላይ ማስተርስም ላይ ቴሲስ በመስራት የሚታዩ ነገሮች አሉ። አሁን አብይ አህመድ ምንድን ነበረ ለፒኤችዲ ያበቃው ከማለታችን በፊት አንድ ሁለት ቪዲዮ ላይ ጠቅላይ ሚኒስትር አብይ አህመድ ዶክተሬት ዲግሪ በስርቆት መገኘቱን አረጋግጫለሁ ሲል ወርልድ ፒስ ፋውንዴሽን አስታወቀ። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። ጥያቄ ሲነሳበት የነበረው የጠቅላይ ሚኒስትር አብይ አህመድ የዶክትሬት ዲግሪን ሊያሰርዝ የሚችል በቂ የጥናት ስርቆት ማስረጃ ማግኘቱን የዓለም ሰላም ፋውንዴሽን አስታውቋል። ጠቅላይ ሚኒስትሩ እንደ አውሮፓውያን አቆጣጠር በ2017 የዶክትሬት ዲግሪያቸውን በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ከተቀበሉበት ጊዜ አንስቶ በዶክትሬት ዲግሪያቸው ላይ የህጋዊነት ጥያቄዎች ሲነሱ እንደነበር ተቋሙ አስታውሷል። በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው
የስራና የፖለቲካ ተሳትፎ በዚህ ላይ በርካታ ትልልቅ ቦታ ላይ ደረሱ የሚባሉ ሐኪሞች ኢንጂነሮችን ማንሳት ይቻላል። በቅርቡ እንዲያውም እንደማስታወሻ እንዲሆን 95 ዓመተ ምህረት 96 ዓመተ ምህረት የኛ እዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ፣ እዚህ ነበሩ። እሳቸው እንደዛ ያሉ ተማሪዎችን ያፈራ ትምህርት ቤት ነው። መምህሩ ምኑም በደንብ ነው የሚያስታውሳቸው። በተለይ አስተማሪዎቻቸው ጥሩ ዲሲፕሊን የነበራቸው ተማሪ እንደነበሩ ይገልጻሉ። ስለዚህ ትምህርት ቤታችን ይሄን ጠቅላይ ሚኒስትር ማፍራት ችሏል። ተቋሙ የዶክትሬት ዲግሪውን ለማገድ ወይም ለመሻር በቂ ነው ያለውን ማስረጃ ሲያቀርብ በሌሎች ጥናቶች ላይ የተጠቀሱ ጽሁፎች በቀጥታና በጥቂት ማሻሻያ በጠቅላይ ሚኒስቴሩ ጥናት ላይ ተደግመው መገኘታቸውን በማስረጃ አስደግፎ አብራርቷል። የጠቅላይ ሚኒስቴሩ የዶክትሬት መመረቂያ ጽሁፍ ላይ የሌብነት ምልክቶች እንዳሉ ባደረገው ማጣራት መታዘቡን ፋውንዴሽኑ ይፋ ባደረገበት ጽሁፍ ላይ አዲስ አበባ ዩኒቨርሲቲ ጉዳዩን እንደገና ሊመለከት የሚችልበትን ሁኔታ ጠቁሟል። በዚህም ዩኒቨርሲቲው ፕላጂያሪዝምን ወይም የሰው ጥናት ስርቆትን በሚከለክለው አሰራር እንደሌሎች ዩኒቨርሲቲዎች የዶክትሬት ዲግሪያቸውን መሰረዝ እንደሚችል ተጠቁሟል። በሁለተኛ ደረጃ እንደ አማራጭ የተጠቆመው ጥናቱ እንደገና ተሻሽሎ ድጋሚ እንዲሰራ በማድረግ እስከዚያው የዶክትሬት ዲግሪውን ማገድ ነው። የመመረቂያ ጥናቱ ሶሻል ካፒታል ኤንድ ኢትስ ሮል ኢን ትራዲሽናል ኮንፍሊክት ሪዞሉሽን ዘ ኬዝ ኦፍ ኢንተርሪሊጂየስ ኮንፍሊክት ኢን ጂማ ዞን ኦፍ ዘ ኦሮሚያ ሪጂናል ስቴት ኢን ኢትዮጵያ በሚል ርዕስ የተሰራ ሲሆን የጥናቱ ትኩረት ማህበራዊ ካፒታል በባህላዊ የግጭት አፈታት ውስጥ ያለው ሚና ላይ ትኩረት ያደረገ ነው። ፕላጂያሪዝም የሰውን ጽሁፍ ወይም ስራ መስረቅ ወይም የራስ አስመስሎ ማቅረብ የሚል ተቀራራቢ ትርጉም የሚሰጠው ሲሆን የጠቅላይ ሚኒስቴሩ ጥናትም ይህ አይነቱ ችግር እንደታየበት ፋውንዴሽኑ ትላንት ይፋ ባደረገው ጽሁፍ አስታውቋል። አሁን ይህን ዜና እንደ ቀላል ነገር አድርጋችሁ ትውልዶች ልታዩት ትችላላችሁ። ይሄ በነገራችን ላይ የታሪክ ብልግና የሚያሰኝ ነው። በመጀመሪያ ደረጃ እንደምታውቁት እነዚህ በእምነታችን ታሰረን የሚሉ ኦርቶዶክስን ለማጥፋት በጅማ ዞን በኦሮሚያ ክልል ሲንቀሳቀሱ የነበሩ እነዚህ የምታዩዋቸው ቡድኖች በኢህአዴግ ዘመን ታስረው የነበሩ ቡድኖች በነገራችን ላይ በትክክል መታሰር ስለነበረባቸው ነው። ዛሬም በግልጽ ያደረጓቸው ነገር እያደረጉ ያሉ ነገር ይታወቃል። እነዚህን አብይ አህመድ እንደ ጀብዱ አስፈታዋቸው ብለው ሲናገሩ ትሰማላችሁ ማለት ነው። አስፈትቷቸው አሁን አማካሪዎቻቸው ናቸው። ስለዚህ አብይ አህመድ ኦርቶዶክስን ሊያጠፋ በጅማ አካባቢ የሚንቀሳቀሰውን ቡድን የውስጥ ኮንፍሊክትን ለመፍታት በሃይማኖት ዙሪያ በጅማ ተብሎ ፒኤችዲውን የሰራው የውስጥ ሰላምን በማስፈን ነው የሚል ንግግር ይናገራል። ግን ወዳጆቼ እና ተመሳሳይነት ሰው ተገልብጧል የሚልም ነገር እንደታየ ይታወቃል። እንኳን በአዲስ አበባ ዩኒቨርሲቲ በአንዳንድ የቴዎሎጂ ኮሌጅ እንኳን የአንድ ሰው ጽሁፍ ወደ አንድ ሰው ጽሁፍ ይታያል እኮ ይመዘንና ራሱ ሪጀክት የሚያደርግበት ነገር አለ ማለት ነው። አብይ አህመድ ግን እንግዲህ የያዘው ባይ ዘ ዌይ 95 እና 96 95 የ11ኛ ክፍል ተማሪ ነበር፣ 96 የ12ኛ ክፍል ተማሪ ነበር። 97 ላይ ከደቡብ አፍሪካ እንደዚህ ዲፕሎማ አግኝቻለሁ ይላል። 94 ደግሞ እንግዲህ በሳቸው ዘመን እንግዲህ ሌላ ነገር ተጀምሮ አላውቅም ከማይክሮሊንግ ኮሌጅ ዲግሪ ይዟል ይባላል ማለት ነው። 12ኛ ክፍል ሳይጨርስ ማለት ነው። 12ኛ ክፍል ሳይጨርስ 94 ላይ ዲግሪ ይዟል። ነግሬያቸዋለሁ። በፕሮፌሰር ባደግና በዶክተር ገመች የተሰጠው እንዳልኳቸው ነው። ይሰጣል 2003 እና 2005 ለነ አባዱላም ለብዙዎቹ ተሰጥቷል ማለት ነው። ፒኤችዲው ግን ደግሞ ከአዲስ አበባ ዩኒቨርሲቲ የነዚህ ሰዎች ይቻላል ወይስ የሚለውን ጥያቄ ውስጥ እንድታስገቡልን ይሁን። ስለዚህ አሁን እነዚህን ኦርቶዶክስን ሊያጠፉ የነበሩ ሰዎች አሉ። ዛሬ አቅጣጫ ቀይረው ከጅማ አካባቢ አልሳካ ብሏቸው ወዴት መጥተዋል? ወደ አርሲ። ባይ ዘ ዌይ ይሄው እዚህ ጋር አርሲን ላሳያችሁ። ይሄ የተጠቃለለ አጀንዳችን አይደለም፣ የተጠቃለለ ሰነዳችን አይደለም። የዛሬ 2 ዓመት የተሰራ ነው፣ ወይም የዛሬ ዓመት ከምናምን የሰራ ነው። 137 ኦርቶዶክሳውያን ተጨፍጭፏል። ይሄው ከነስም ዝርዝራቸው
ይኸው ተመልከቱ። እና የውስጥ ኮንፍሊክትን የመፍታት ክህሎትና እውቀት ሪሰርች ያደረገው አብይ አህመድ የሶሉሽን ሰው ነው ወይስ ራሱ ግጭት ፈጣሪ ነው? 100% የምነግራችሁ ግጭት ፈጣሪ ነው። ይሄ የኢትዮጵያና የኤርትራን ጉዳይ አይታችሁታል። የሽሮ ፈሰስ ብያቸዋለሁ። ከላይ ተዋደዱ፣ ከዛ በኋላ ብዙ ነገር ታሰበ፣ አመት ሳይሞላ ተጋጩ። ያ ሁሉ ዲስኩር፣ ያ ሁሉ ዳንኪራ፣ ያ ሁሉ ወርቅ፣ ያ ሁሉ የሌሎች ሀገር የዓለም የሰላም ተብሎ እስከ መሸለም ድረስ ተደረገና የባሰ ጦርነት መጣ። ልቀጥል። ኦርቶዶክስን ወደ አንድ አድርጌያለሁ አለና ባለቀ ሰዓት ቀድሞ የተጀመረ የውጭና የውስጥ የሀገር ውስጥ ሲኖዶስን ወደ አንድ ለማድረግ ከአብይ በፊት ነው የተጀመረው። በነገራችን ላይ በዛች አይሮፕላን አዞ እኛን ታላቅ አባት አመጣና እርቁን እንዳፈጸመ እንዳደረገ ተደረገ። ከዛ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ አንድ አመጣ ተብሎ ወራት ላይ የኦሮሚያ ሲኖዶስ የሚል የራሱን የእጅ ያለበት እኔ ገልጫለሁ፣ 28 ቀን ታሰራይበታለሁ አዘጋጅ። ትግራይን ጨፈጨፈ፣ እመጣበታለሁ። እሱንም የትግራይ ሲኖዶስ አደረገ። አማራ ክልል ላይ ከአንድ ሁለት ቦታ የራሳቸውን ሲኖዶስ እንዲያቋቁሙ ከጀርባ ከፖለቲከኞች ጋር ሰራ። በቃ አብይ ገብቶ ፕሮቴስታንቱ አይከብደውም። አንዴ ተበጣጠሰ ስለሆነ ምንም ችግር የለበትም። የተበጣጠሰ ስለሆነ አንድ የሆኑትን መበጣጠስ ያ ብቻ እንዳይመስላችሁ እስልምና እንጂን ደጋባት እንጂን የዋ ደጋባት ልባቸው ስብር ብሎ ያረፉ አባትን በዛ በጅማ ጉዳይ ላይ ኦርቶዶክስን ከጀርባ ሲያስጨፈጭፉ የነበሩ አክራሪ እስልምና ዋሃብያዎችን እሱም ጭምር ፈቷቸው እንጂን አባት አስገልብጠው ኦነግ ነኝ የሚለውን ይህንን ካድሬ ሾሙባቸው። እስልምና ላይ ይህንን ካድሬ ሾሙባቸው። ኮንፍሊክት ወደ ክልል ልምጣ። ትግራይን አስጨፈጨፈ፣ 1.7 ሚሊዮን ህዝብ ገደለ። የአማራ ክልልን እያያችሁ ነው። ኦሮሞ በአንድ ብለንም እንደምናወራው ዛሬ ኦሮሚያ ላይ ወለጋ ላይ መሰል ቦታዎች ላይ ህዝብ እየተጨፈጨፈ ነው። ደቡቦችን ሲስተማቲካሊ ነው የሰራቸው። በምን? በመገንጠል መገንጠል ነው የምንፈልገው። ለምን አልፈታላቸው? ስለዚህ ትፈልጋለህ፣ አዎ ተገንጠል፣ ትፈልጋለህ ተገንጠል፣ ችግር የለም፣ ምንም ችግር የለም። ክልሉን ችግር የለም። ታዲያ ሰውዬ ግጭት ፈቺ ነው ወይስ ግጭት አባባሽ ብትሉኝ 100% ግጭት አባባሽ ነው። በጋብቻም ውስጥ ነው። አንዱ ልንገራችሁ፣ አንዳንድ አደባባይ ላይ አብይ አህመድ አስታርቆን ምናምን ብሎ የደሰኮረ የፕሮቴስታንት ሰዎች ተፋተዋል። አብይ የያዘው ነገር አይረባም። በነገራችን ላይ አሁን ይሄ ሁሉም ነገር ታዩታላችሁ በየዘመናቱ። ጊዜ ነው። አሁን ልክ ቅድም እንደ መንገዱ አሳየናችሁ አይደል? ጊዜ ነው የሚፈታው። እሱም ወደ ልቦናው እንዲመጣ ነው እየተናገርን ያለ ነው። ኢትዮጵያ የሚያስፈልጋት ሰላም ነው። ኢትዮጵያ የሚያስፈልጋት የተረጋጋ ኢኮኖሚ ነው። ኢትዮጵያ የሚያስፈልጋት እውነት የሆነውን ነገር ነው የሚያስፈልጋት። ስለዚህ ፌክ ሰነድን ይዞ ፌክ አመራርን እየመራ ያለው ሰው አንዳንዴ ደግሞ ሸነጥ ሲያደርገው ትምህርት ምን ይሰራል ይላል። እንስማው። ስልክ የፈጠረው ቢል የት ነው ተምሮ የፈጠረው?
ማን ያስተማረው? ስልክ ለመፍጠር እንዲህ አድርጎ ያስተማረው ማን ነው? ወይ ደግሞ አንስታይን ኢዝ ኢኳል ቱ ኤምሲ ስኩዌር ያለው በትምህርት ቤት ስላገኘው ነው? ታውቃለህ ደደብ ነው ልጅሽ እንደተባለ። ወይ ደግሞ ቢል ጌት በኮምፒውተር ፒኤችዲ ስላለው ነው ማይክሮሶፍት የፈጠረው? ወይ ስቲቭ አፕልን የፈጠረው ድሮፕ አውት አይደለም? አሊባባ ድሮፕ አውት አይደለም? ማን ነው ግራጁዌት አድርጎ ዲስራፕቲቭ የሆነ ነገር አሁን ላይ ያመጣው ብለህ ስታስብ ኦልሞስት የለም። እና በትምህርት አንድ መምህር ነግሮህ በሱ የምትፈጥር ከሆነ መምህር ለምን ነገር አይፈጥርም? ራሱ ከሚያስተምር ፈጥሮ ቢሊየነር ይሆን ነበር እኮ ራሱ። እንግዲህ አብይ አህመድ እስከዚህ ድረስ ነው ንግግሩ። በነገራችን ላይ ቆም ብላችሁ ካሰባችሁት አንዱን ልንገራችሁ። አብይ አህመድ አንድ ባህሪ ያለው ቲም ወርክ ብሎ ይሰበስባችሁና ከዛ በኋላ እውቀት ስለሌለው ሌላው በሰራው በታሰርኩ ጊዜ 34 የኢንሳ እስረኞች አብረው የነበሩ የአብይ የቅርብ ወዳጆች ጭምር ማለት ነው። የ20 ምናምን ዓመት ወዳጆች ማለት ነው። እና ምን ይላሉ? ይቀርበና መጨረሻ ላይ አንተ በለፋው ቦስ ይሆናል አሉ። ባይደው ኦሮሚያም ላይ እነ ለማ መገርሳን እንደዛ ነው የከረበታቸው አብይ ማለት ነው። ግን አሁን ለምሳሌ በኢትዮጵያ ይሄን የኢንፎርሜሽን ቴክኖሎጂ እንደዚህ ምናምን በነገራችን ቴክኖሎጂ እኮ የሚዘምምበት ዓለም አቀፋዊ እንቅስቃሴ ስላለ ነው። ለምሳሌ ዛሬ ስልክ እንይዛለን፣ አይፎን ስማርትፎኖችን እንይዛለን። ተገደን እኮ ነው የምንይዘው። ለምን ብትሉ ድሮ በነበረው ሰማይን በሉ እንግዲህ በኢትዮጵያ የተጠሩ ስሞች አሉ አይደለ? የድሮ አይፎኖች አፕግሬድ እያደረጉ መተው እያንዳንዱ አፕልም በራሱ አፕግሬድ እየተደረገ መጥቶ እንኳን እኛ አሁን እነማማ ተች ስክሪን ይዘው ነው ያሉት። ተች ስክሪን ይዘው ነው ያሉት። አሁን አብይ ሰራዋቸው ለምሳሌ አመጣኳቸው ያለው እንዲያረኳቸው ያለው ነገርን ጭብጡን ይዩት። ከዛ በተረፈ የተማረ ኃይል በጄኒውን አለ። ግን ምንድነው መሰላችሁ ያልተማሩ የብልጽግና አመራሮችን እና የኢህአዴግ አመራሮችን ዘወራቸው እንደተማር ሆኖ ማለት ነው። ይህን ሰርቼ እያለ ሸወዳቸው። ብዙዎቹ ይዘጋጅ ነበረ እንዳልኳቸው ንጉስ ነኝ ምናምን የሚባለውን የጅማ ሰው በጠቅላላ ያጋረው ሰው መጠየቅ ይችላል። የሼህ ሁሴን ጅብሪል ከጅማ የሚነሳ መልካም የሆነ አንድ ሰው ይነሳል ተብሎ የተነገረ የእስልምና ትንቢት ስላለ የሙስሊምም ሆነ ምናምን እዛ አካባቢ ያሉ ህዝቦች ወንድ ልጅ ሲወልዱ አንተ 7ኛ ንጉስ ነው የሚል ምርቃት ይመረቃል። ስለዚህ ያንን ነው አብይም የሰማው ማለት ነው። ከዛ በኋላ ኮመከ በሐሰተኛ ሰነድ በምናምን ተገላግ እቺ የፈዘዘችን አገር አገኘ፣ ቦታውን ያዘ። በአፍሪካ መስማማት አልቻለም። በምስራቅ አፍሪካ መስማማት አልቻለም። በፓርቲ ውስጥ መስማማት አልቻለም። ለዚህ እኮ ነው ተደርጎ በማይታወቅ በ2 ዓመት ውስጥ 200 ሚኒስቴርና ሚኒስቴር ዴታ እኮ የቀየረ ጀግና እኮ ነው አብይ። 200 ሚኒስቴርና ሚኒስቴር ዴታ የቀየረ ነው። አጥሙ ከፈለጋችሁ። አልሆንለት ሲል ደግሞ ባልና ሚስቶችን ሚኒስቴር ማድረግ ጀመረ። እና የሊደርሺፕ ክህሎትም እንዳልኳችሁ የውሸት ዛሬ ከነገመችስ ጋር ምን እንደሆነ እናውቃለን። እና ትውልድን ያጠፉት አገርን ወደ ቁልቁል የከተቱት እነ አብይ አህመድ ብቻ ሳይሆን እነ ብርሃኑ ነጋ ጭምር ናቸው። እነ ገመችስ፣ እነ ባደግ፣ እነ ጻድቁ አብዶ መሰሎች ጭምር ናቸው የምንለው በምክንያት ነው። ያለ መረጃ እናወራ። ስለዚህ አብይ አህመድ እኔ እኮ ችግር የለብኝም እኔ 7ኛ ክፍል ነኝ ብሎ ቢናገር እኔ እኮ ችግር የለብኝም 95 ላይ 11ኛ ክፍል ነበርኩ 96 ነው የጨረስኩት ከዛ በኋላ በቃ ምንም አልተማርኩም ቢል በ12ኛ ክፍል እኮ ሀገር መምራት እኮ ይቻላል። ያላጠኑትን ነገር ግን ከጀርባ መለስ እንደተናገረው ህዋሱ ያስገባላችኋለሁ ህዋሱ ውስጣችን አለ ያለው ያ
አክራሪ የእስልምናን ጎራ ይዞ በአንድም በሌላ አንቲ ኦርቶዶክስ የኦርቶዶክስ ጠላት ሆኖ ኦርቶዶክስን ሊያጠፋ የተቀመጠ መሪ ነው ብዬ ስናገር ለደቂቃ አልሸማቀቅም። አብዛኛው ባሌና አርሲ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት ነው። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ከሰነድ ባለፈ ጆሮዬ የሰማ አይኔ ያየ ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ቤተክርስቲያን ላያት አልፈልግም፣ ከቤተ መንግስቴም በደብዳቤ ነው ያባረርኳት ሲል የሰማው ሰው ስለሆንኩኝ ይህንን አጥፊና አራጅ መንግስት ስቃወም በምክንያት ነው፣ በመረጃ ነው። በውሸት የሚከብር እግዚአብሔር የለምና አይዞ። የ96ቱ የ12ኛ ክፍል ተማሪ እኔ 97 ሳይሆን 87 ነው የጨረስኩት። በእድሜ እኩል ነን። አንተ ግን የጨረስከው 96 ላይ ነው። ችግር የለውም። ያው በተለያየ ምክንያት የርቀትም እየተማርክ ምንም ጨርሰ ሊሆን ይችላል። ግን የተምታታ ሀሳብን ሰብሰብ አድርገውና እኔ ይሄ ነው ይባል። አጋሮች ይታዘቧል። ክርስትና አይታወቅም፣ ገብርኤል መድኃኔዓለም አይታወቅም ነበር ስትል የጅማና የአጋሮ ኦርቶዶክሳውያን ከአያት ከቅድመ አያት በፊት የነበሩት ይቀየመዋል። እና ሙቀታዊ ሰው አትሁን። ረገጥ በልና ራስን መርምረህ በትልቅ ንስሐ እችን ቤተክርስቲያን ይቅርታ ጠይቀህ አሁን የምታደርጋቸውንም እያንዳንዱ ነገር አውቃለሁ። አሁን ዳጋ እስጢፋኖስ ላይ 100 ሚሊዮን ብር መድባችሁ የምትሰሩትን ሰምቻለሁ። እና ገዳማትን የማርከስ ነገር እንዳላችሁ አውቃለሁ። የማርከስ እና አስተውል መልእክቴ ነው። ከተጠቀማችሁ ላይክ አድርጉ። ጥላቻ አይደለም፣ ለነገው ለሚመጣው ሰው እንድንጠነቀቅም የሚያሳይ መልእክት ነው። ነገ መጣው የሚል እንደዚሁ የወይዘሮ አዳነችም ዘሴም ነው። መጣበታለሁ። የወይዘሮ አዳነችንም ከሀገሯ ጀምሮ የእያንዳንዱ የትምህርት ቤት ተሳትፈዋል። እስከ ፓርላማ ውስጥ ስለነበራት ነገር
ናዝሬት ላይ ስለነበራት የትምህርት መረጃዋ ጭምር በመረጃና በማስረጃ እመጣበታለሁ። ይልቁኑ በዛ ጊዜ የማነሳው የዩኒቲና የአንድ ኮሌጅ አለ። የነዛ ኮሌጅ ላይ ያለውን እውነት አሳያችኋለሁ። እና እሷ እንግዲህ የሎ እንትኗን ከአዲስ አበባ ዩኒቨርሲቲ ነው የተቀበልኩት ብላለች። እና በህግ የተመረቁት ከዛ ነው ብላለች። ለምንስ ዩኒቲና አንድ የግል ዩኒቨርሲቲ ቅድስት ማርያም ለምን ተከለከሉ መሰል ነገሮችን እናነሳለን። እና በመረጃ የምሁር መሳዮች ያልተማሩ የፖለቲከኛ ሹመኞችን ወረቀት ከነገመችና ከነ ፕሮፌሰር ባደጋ አያይዤ ለትውልድ ማቅረብ እንቀጥላለሁ። መረጃ ካለ ከስር ኮሜንት አድርጉልኝ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ከተጠቀማችሁ ላይክ እያደረጋችሁ በሐሰተኛ ሰነድ የተገለገለ ሰዎች ዳግመኛ እንዳንገለገል ጥንቃቄ እናደርግ። ለሁላችን ያ ነው መልእክቴ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ